ይህንን ቪዲዮ ለታጠቅ ሚዲያና ለብሬክስ ሀበሻዊ እንዲደርስ ላይክ ሼር አድርጉ። ይቺ ልጅ እንግዲህ ከመጣች 13 ዓመት ነው። እስኪ ሙሉ እንስማና በኋላ እንመለሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ እባካችሁን እኔ የመጣሁት ትብብራችሁን ፈልጌ ነው። እኔ ያለው ሳውዲ ከመጣሁ በኢትዮጵያ 2005 ዓመተ ምህረት ይሄዋለሁ እዚሁ አገሬ መግባት አልቻልኩም። የ4 ዓመት ደሞዝ ብቻ ሰጡኝ። ሌላውን ሊሰጡኝ አልቻለም። አሰሪ የሞተ ልጆቹና ሚስቱ አሉ። እንደውም ሲሞት የሚሉኝ እንሰጥሻለን ያንቺን ገንዘብ አንወስድም ነው የሚሉኝ ማለት ነው። ይኸው ከሞተ 3 ዓመት ሆነው ሊሰጡኝ አልቻሉም። አገሬ ማሳፍሩኝ ስላቸው ነገ ዛሬ ነው የሚሉት። የኢትዮጵያ ኤምባሲ ራሱ አናግሬያቸዋለሁ ግን ሊመልሱልኝ አልቻሉም። ቤተሰቦች ደካማ ናቸው። ያለሁት ገጠር ነው። ዋዲ ዳዋስር ይባላል። ከሪያድ ወደ ታች ማለት ነው ይወርዳል። ገጠር ነው። እባካችሁን ተባበሩ። በቻላችሁት አቅም ሸር ኮፒ ሊንክ እያደረጋችሁ ለታላላቅ ሚዲያ እንዲሁም ለሕግ እንዲደርስ ለኢትዮጵያ ኤምባሲዎችም እንዲደርስ እባካችሁን በቻላችሁት አቅም ተባበሩኝ። አትለፉኝ እህት ወንድሞቼ እባካችሁን። ቤተሰቦችን ላይ ነገ ዛሬ ትመጣለች እያሉ ይጠብቁኛል። ልሄድ ያልቻልኩም። እባካችሁ ወጥቶ ከመቅረት አላህ ይጠብቃችሁ። እባካችሁን ተባበሩ በቻላችሁት አቅም። እኔ ተደብቄ ነው አሁን የማወራው። ስር አለ ሲሙን ቀምተውኛል። ግን የሆነች የውጭ ሀገር ዜጋ ናት። ኢትዮጵያ ሳትሆን እንደ አጋጣሚ ሳታይ ነው አሁን ይህን ቪዲዮ ሰራውታይ ከነ ስልኩ ትቀማኛለች እና ከሰው መደብለቅ አልችልም። ከአረብ በሉት ከሀበሻ በሉት እባካችሁን አይዱኝ። ከዚህ ህይወቴን ይዤ ሀገሬ መግባት ነው የምፈልገው። እባካችሁን የሀገሬ ዜጎች፣ የኢትዮጵያ ህዝብ ተቆርቋሪዎች እባካችሁን እርዱኝ፣ አውጡኝ ከዚህ ከእስር ቤት። ወላሂ ህይወቴ እስከሚወጣ ነው የሚጠብቁ እነዚህ ሰዎች። ጨካኝ ናቸው በጣም ወላሂ። እባካችሁን ተባበሩ። እንግዲህ እንደሰማችኋት ይች ልጅ በጣም ነው የምታሳዝነው። እባካችሁ ለሪያድ ኤምባሲ እንዲደርስ ይህን ቪዲዮ ሸር አድርጉላት። በጣም ነው ወላሂ የምታሳዝነው። ብዙ ጊዜ በእባክህ ስልክ ቁጥር ፈልገህ ስጠኝ ትለኛለች። ምንም እኔ ማድረግ አልቻልኩም። የሪያድ ኤምባሲ ፌስቡክ ላይ ከፌስቡክ ፔጃቸው አንስቼ ሰጥቻት ነበረ ግን አልመለሱላትም። እንዲሁም ደግሞ ታዋቂ እነ ብሬክስን እነ ታጠቅ የእነሱንም ቁጥር እንደዚሁ ሰጥቻት ነበረ ግን ሊመልሱላት አልቻሉም ማለት ነው። እባካችሁ ለነሱ ለዚች ልጅ ድምጽ ሆኖ ታዋቂ ሰዎች እንዲሁም ደግሞ የሪያድ ኤምባሲ ደግሞ ይሄ ቪዲዮ ከደረሳችሁ ደግሞ ይች ልጅ ካለችበት እባካችሁ ደግሞ ወዟን አሰጥታችሁ ወደ ሀገሯ ተሳፈር። ሌላ የባሰ ችግር ሳይደርስባት ይሄ ጀዋል ከተቀማች በእርግጠኝነት ይች ልጅ አትገኝም ማለት ነው። ድምጿ አይጠፋን። ድምጿን እባካችሁ ድምጿ ሳለ እንድረስላት። ጀዋሏን ከቀማት ምንም አይገኝም ማለት ነው። ምክንያቱም ከመጣችም ቆይታለች። ሰዎቹ በጣም ጨካኝ ናቸው ብላለች። ባካችሁ እርዷት እላለሁኝ። ይህን መስላን እንግዲህ ይህን ቪዲዮ ላይክ አድርጉ፣ ኮሜንትን በማድረግ ለሌሎች እንዲደርስ አድርጉ። አመሰግናለሁ።